ሰላም እምይእዜሰ ኮነ ፍስሐ ወሰላም። ክቡር መልአከ ገነት ያሰባሰቡን አባታችን፣ እንዲሁም ክቡራን ሊቃውንት መምህራን፣ በውስጥ ያላችሁ ምዕመናን፣ የዚህ ክፍል አዳማጮችም እንደምን ዋላችሁ? የእግዚአብሔር ስሙ የተመሰገነ ይሁን። ቅዱሳት ሴቶች የሚለውን ርዕስ ልጀምረውና በዚያው ሴቶች ምንድን ናቸው የሚለውን እንሄድበታለን። ሐዋርያው ጴጥሮስ ቅዱሳት ሴቶች የሚል ቃል ተናግሯል። ይህ ሐዋርያ ለእናቶች ሲመክር፣ ሲያስተምር፣ መልእክቱን ሲያስተላልፍ እናቶች በቅድስና የተሸለሙ እንደሆነ የሚገልጽ ቃል ተናግሯል። እንሆ ለእናንተም ጠጉርን በመሸረብ ወርቅን በማንጠልጠል ወይም ልብስን በመጎናጸፍ በውጭ የሆነ ሽልማት አይሁንላችሁ ይላል። እንግዲህ ሐዋርያው ጴጥሮስ በምዕራፍ 3 ቁጥር 3 ላይ ውጫዊ ሽልማት ብሎ የጠራው አለ። ውጫዊ ሽልማት ብሎ ዘርዝሮ ነው የተናገረው። ውጫዊ ሽልማት ጠጉርን መሸረብ፣ ወርቅን ማንጠልጠል፣ ልብስን መጎናጸፍ ማለት ጌጠኛ ልብስን መልበስ ውጫዊ ሽልማት አይሁንላችሁ ነው። ትልቁ በውስጥ መሸለም ነው። በውስጥ መሸለም ምንድን ነው? ቅድስናና ጽድቅ፣ ንጽህና፣ መልካም ባህሪ፣ መልካም ጠባይ፣ መልካም አስተሳሰብ፣ እነዚህ ሁሉ የውስጥ ሰውነታችን ከሁለት የተከፈለ ነው። መንፈሳዊ አካላትና ስጋዊ አካል ብለን የምንጠራው ደጋግመን ያልነው መሰለኝ እና ሁለቱም ሽልማት ያስፈልገዋል። የውጩ በስቶ በጣም አሸበረቀ ስጋዊ ዓይንን ነው የሚስበው። የውስጡ እጅግ ካሸበረቀ ደግሞ መንፈሳዊ ዓይንን ይስባል እና የውጩ ሲበዛ ከውጩ ዓለም ግንኙነትን ይፈጥራል ማለት ህብረቱን ከውጩ ዓለም ይፈጥራል። የውስጡ ሽልማት ሲበዛ ግን ከውስጠኛው ዓለም ማለት ከእግዚአብሔር ከመንፈሳዊ ዓለም ጋር ህብረቱን ያደርጋል፣ ህብረቱን ይፈጥራል። ለዚህም ነው እንግዲህ በውጭ የሆነ ሽልማት አይሁንላችሁ ይላል እና የውጩን ሲናገር ደግሞ በውጭ የሆነ ሽልማት አይሁንላችሁ ብሎ ነገር ግን በእግዚአብሔር ፊት ዋጋው እጅግ የከበረ ይላል። በእግዚአብሔር ፊት ዋጋው እጅግ የከበረ የውስጥ ሽልማት ነው። ሴቶች በውስጥ የሚሸለሙት ነው። በውስጥ የሚያጌጡት ነው። የአንደበቷ ጌጥ፣ የንግግሯ፣ የጸሎቷ፣ የኑሮዋ ሁለመናዊ ጌጥ ምን ያህል በእግዚአብሔር ዋጋው እጅግ የከበረ። ስለዚህ ይህንን እንትኑ ማለት ገዡ እግዚአብሔር ነው ማለት ዋጋው እጅግ የከበረ በእግዚአብሔር ነው የተተመነው፣ በእግዚአብሔር ዘንድ ነው የሚለው ዋጋው እጅግ የከበረ። ሰዎች ያላዩት የዋህና ዝግተኛ መንፈስ ብሎታል። የዋህና ዝግተኛ መንፈስ ማለት የተረጋጋ መንፈስ የምንለውን ብዙ ጊዜ ተነጋግረንበታል። ይህ ስሜት፣ ፍላጎት፣ ፈቃድ፣ አስተሳሰብ በአጠቃላይ እንዲህ ያለ መንፈስ ያላቸው ሰዎች በእግዚአብሔር እጅግ የከበረ ዋጋ አላቸው። ተሸልመዋል፣ አጊጠዋል። በዚህ ማጌጥ እርግጥ የተለየ መሆኑን ነው። የማይጠፋ ልብስ ብሎታል። የማይጠፋ ማለት የማያረጅ፣ የማይለወጥ፣ የማይበላሽ፣ የማይጠፋ ልብስ ለብሶ የተሰወረ የልብ ሰው ነው ያለው። የተሰወረ የልብ ሰው፣ የውስጥ ሰው። ልብ የህይወት ማዕከል ነው። ስለዚህ የህይወት ማዕከል ይህ ማለት ደግሞ በአጠቃላይ የታየው እግዚአብሔርን መምሰል እንደሚችል ምን ያህል እግዚአብሔር ቅድስናን፣ ንጽህናን፣ ጽድቅን ምክንያቱም የእግዚአብሔር ባህሪ የሚገለጥበት ነው። በአንዲት ቤተክርስቲያንም ይህ መኖር እንዳለበት ነው
ደጋግሞ እና በዚህ ቅዱሳት ሴቶች የተባሉት በዚህ ካጌጡ የከበረ ዋጋ አላቸው በእግዚአብሔር ዘንድ በከበነ ነገር አጊጠዋል ማለት ነው። አጊጠዋል። ከዚያ በኋላ እንዲሁ በቀድሞ ዘመን በእግዚአብሔር ተስፋ ያደረጉ ቅዱሳት ሴቶች ደግሞ ለባሎቻቸው ሲገዙ ተሸልመው ነበር ይላል። ምንድነው ባልሽ ገዝሽ ይሆናል ተብሎ የተሰጠው በኦሪት ዘፍጥረት ነው። ግን እየተገዙም ተሸልመው ነበረ። ምን የዋህ መንፈስን፣ ዝግተኛ መንፈስን፣ የዋህነትን፣ ቅንነትን ተሸልመው ነበረ። እነዚህ ሴቶች ተሸልመው ነበረ ነው የሚለው። አሁን ሽልማታቸውን ነው ያየነ ማለት ነው። በሌላ በኩል ሴት ምንድናት የሚለው ደግሞ ሴት በእግዚአብሔር መልክ እንደተፈጠረች መጽሐፍ ቅዱስ ይነግረናል። ከመነሻዋ ስናገር ሴት በእግዚአብሔር መልክ ተፈጥራለች ነው የሚለው። ወበሴታ ገብሮሙ ሴትና ወንድ አድርጎ ፈጠራቸው ነው የሚል። በእግዚአብሔር መልክ ፈጠረ፣ በእግዚአብሔር መልክ ፈጠረ፣ ወንድና ሴት አድርጎ ፈጠራቸው። የእግዚአብሔር መልክ ራሱ ሕይወት፣ ብርሃን፣ ጽድቅ፣ ቅድስና ብለነዋል። ይህ መልክ ለሴትና ለወንድ ሲፈጠሩ የተሰጠ መልክ ነው። ሌላው ቡራኬን አብረው የእግዚአብሔርን በረከት አብረው ተካፍለዋል። እግዚአብሔርን ባረካቸው ይላል። ሌላው ደግሞ የእግዚአብሔርን ግዛት ገዥነትንም አብረው ተካፍለዋል። ገዥነት ግዟት፣ የበራሶችን የሰማይ ወፎችን የሚንቀሳቀሱ ሁሉ ግዟቸው። ይህ ገዥነትንም አብረው ተካፍለዋል። እንግዲህ ስለ ሴቶች ይህ ግንዛቤ ካለን ሴቶች በሐዲስ ኪዳን ሴቶች በብሉይ ኪዳን እርግጥ የሚለው በጣም ሰፊ ነው፣ ግን ትንሽ ጠቆም ላደርጋችሁ። በሐዲስ ኪዳን ሕዝቧን ፈጽሞ ከመጥፋት ያዳነች አስቴር የምትባል ሴት አለች። ወደ ታሪኩ አልገባም። ለአማቷ ሕይወቷን የሰጠች ሩት የምትባላለች። ሂሩትን ሳነሳው ጊዜ ይደንቀኛል። ሂሩት ሁለመናዋን ለአማቷ የሰጠች ናት። እንዲያው እንደ ሩት ያለ ራስን የሰጠ የለም። አማቷ ሁሉን አታባየች ጊዜ ሩት ደግሞ ሁሉን ለአማቷ ሰጠች። እንዲያውም ስትመጣ አምላክሽ አምላኬ ይሆናል። አምላኳን በዚያን ጊዜ የአንድ ሕዝብ አምላክ የራሱ አለው ተብሎ ሲታመን በሞትሽበት እሞታለሁ፣ በተቀበርሽበት እቀበራለሁ፣ ከአንቺ ብለይ እግዚአብሔር ይህን ያድርግብኝ አለች። ሩት ወደ ኑኃሚን ጋር ስትመጣ ኑኃሚንን የቀን ሰራተኛ እየሰራች ልትመግባት ነው። በእውነቱ እንዲህ ያለ ፈልጎ ማግኘት ይከብዳል። የቀን ሰራተኛ የእህል ቀርሚያ እየቀረመች ልትመግባት ኑኃሚንን ተከትላ መጣች። እንግዲህ ሁለት ወጣትነቷን፣ ጉልበቷን፣ ጊዜዋን ባለማግባትና መደሰትን ይህን ሁሉ ነው ለኑኃሚን የሰጠችው። እችን ምታይል ቅድስት ሴት እርግጥ እችን ሴት ብዙ ጊዜ የክርስቶስ ተምሳሌት ናት። ሁለመናዋን ያልሰጠችው ነገር የለም እና ምግባረ መልካም ሴት ሰው ሁሉ የሚያደንቅሽ ብሏታል። አይቶ ቡየዝ አይቶ ምግባረ መልካም ሴት መሆንሽ በሁሉ ታውቋል ብሏል። ምግባረ መልካም ሴት። እንግዲህ ወደ ሐዲስ ኪዳን ደግሞ ሴቶች ስንሄድ ሴቶች በሐዲስ ኪዳን ምንድን ናቸው ስንል ጌታችን ኢየሱስ ክርስቶስ በገንዘባቸው ያገለገሉት ይላቸዋል። ለተለክወን በነዋይወን በገንዘባቸው ያገለገሉት ጥቂቶቹን 36 ቅዱሳት አንስት እንላለን። ጥቂቶቹን ስማቸውን ብናነሳቸው ደስ ይለኛል። ለምሳሌ ኃጢአተኛይቱ ሴት በሉቃስ 7 የምናገኛት ስለ ኃጢአቷ እጅግ አዝና በጠጉሯ እግሩን አበሰችው፣ ሽቱም አፈሰሰች እና ጌታ ሲናገር ስመ ብዙኃ አፍቀረተኒ ብዙ ኃጢአታ አድገላቴ ብዙ ወዳኛለሽና ብዙ ኃጢአቷ ይቅር ተባለላት ነው ያለት። በፍቅሯ ልክ ኃጢአቷ ይቅር የተባለላት ኃጢአቷን ያስወገደ። ይህ ብልህነት ነው። ኃጢአትን ማስወገድ፣ ኃጢአትን ማራቅ። ኃጢአት ራቀ ማለት ደግሞ ወደ ቅድስና መጣሽ ማለት ነው። እርኩሰት ራቀ ማለት ወደ ቅድስና መጣሽ ማለት ነው። ኃጢአት ራቀ ማለት ወደ ጽድቅ ቦታ መጣሽ ማለት ነው። ግን ራሱ ጽድቅ የሆነውን
ራሱ ጽድቅ የሆነውን ስለተቀበለሽና በንዋ ስላበሰሽው ጽድቅን አገኘሽ። ብዙ የወደደሽው ፍቅርን ነው። ፍቅር የሆነውን ጌታ ነው። ስመ እግዚአብሔር ፍቅር ውእቱ እንደተባለ ፍቅርን ወደደችው። ፍቅርን ወደደችው። ራሷ ፍቅርን ብዙ ጊዜ ሰዎች ፍቅርን ለሌላ ይጠቀሙባታል። እሷ ግን በፍቅሯ ፍቅርን ወደደችው እና ብዙ ኃጢአቷ ይቅር ተባለች። ሌሎቹ ደግሞ ጌታን በገንዘቧ በአገልግሎት ትባክን የነበረችው ማርታ ብዙ ባከነች፣ ብዙ ዳከመች፣ ዋጋ አገኛለሁ ብላ እግሩ ቁጭ ብላ ትማር የነበረችው ማርያም፣ በቃ እግሩ ቁጭ ብላ ትማር የነበረችው ማርያም። እችም እንደዚሁ ጌታን አገልጋይ ነው የተባለችው። ጌታን አገልጋይ ተብላ ነው የተጠራችው እና ኋላ ደግሞ ጌታ የሚወዳቸው ተብላ እምነታቸው ስትታይ በመጨረሻው ጊዜ ከሞት እንደሚነሳ አምናለሁ አለች። ደግሞ እምነቷ ቃል ደግሞ አንተ ወደ ዓለም የመጣው የሕያው እግዚአብሔር ልጅ መሆንህን አውቃለሁ አለች። የሕያው እግዚአብሔር ልጅ መሆንህን አውቃለሁ አለች። አንተ ወደ ዓለም የመጣህ የሕያው እግዚአብሔር ልጅ መሆንህን አውቃለሁ። ትንሣኤን ታምናለሽ። ክርስቶስ የሕያው እግዚአብሔር ልጅ እንደሆነ ታምናለች። እች ሴት ድንቅ ሴት ናት። እነዚህ ሴቶች ድንቅ ሴቶች ናት። ተመክራለች። እንዲያውም ማርታ ለምን ትሰሪ ብዙ ለምን ትደክሚያለሽ? ወዳጤ አክል ጥቂት ይበቃል። ብዙ ባክናለች። ይህ ደግሞ ለራሷ ብላ አይደለም፣ እያገለገለች ለተልእኮ በነዋዮን ተብለው የተጠሩ ናቸው። ትንሣኤውን መጀመሪያ ያዩት ሴቶች ናቸው። አብልጠው ወደዱስ፣ እሱም ቀድሞ ታያቸው። የማርቆስ ወንጌል ምዕራፍ 16 ላይ ምንድነው የሚለው? መቅደመ አስተራያ ለማርያም መግደላዊት እንተ እምኔሃ አውፅአ 7 አጋንንተ። አስቀድሞ 7 አጋንንት ላወጣላት ለማርያም ታያት። ትንሣኤውን ስናይ ጌታ ለወደዱት ቀድመው ለተከተሉት ነው የተገለጸው። ምንድን ነው? ሰው ቢሆን ምን ያደርግ ነበር ብለን እስኪናስብ፣ ሰው ቢሆን ምንድን ነው የሚያደርገው? ሰው ቢሆን እንዲያው ይህን እድል ቢያገኝ አንድ ድል ቢያሸንፍ አሸንፎ ቢሄድ መጀመሪያ ወደ ጠላቶች ሄዶ ይኸው ገደላችሁ፣ እኔ ግን ተነሳሁ፣ አሁን እናንተን ከመበቀል አልመለስም ብሎ ሞክር ነበረ። ጌታ ግን ለወደደችው ነው የተገለጠ። ለወደዱት ነው የተገለጠ። ጌታ ሁልጊዜ የሚያስቀድመው የሚወዱትን ነው። ጌታ የሚያስቀድመው የሚወዱትን ነው። እነዚያ እንዲያውም የሚጠሉት ይሰወራል፣ አይታይም። ለሚጠሉት፣ ለማይወዱት፣ ላልተከተሉት ይሰወራል። ስለዚህ አስቀድሞ ታያት ነው። በዮሐንስ ወንጌል ስናያተችን ሴት ምንድነው? ታለቅስ ነበረ። መጀመሪያ መላእክትን አየሽ፣ ጌታዬን ወስደውታል፣ በራስጌና በግርጌ 2 መላእክት አየሽ ይላል። ጌታዬን ወስደውታል፣ የት እንደወሰዱት አላውቅም ያለሽ ነው። እንዲያው ሞት እንግዲህ ከሞተ ከሱ ምንድን ነው የምጠቀመው የምትል ሴት አይደለሽም። እንደሚነሳ ብዙ አልተረዳሽም። ጉዞዋን ያደረገሽው ሽቱ ለመቅባት ነው እንጂ ትንሣኤውን ተነስቶ አገኘዋለሁ ብላ ተስፋ አላደረገችም ነበረ። እርግጥ ጌታ አስቀድሞ ስለ ትንሣኤው ነግሯቸው ነበረ። ግን ዮሐንስ የተናገረው አለ፣ መጻሕፍትን ማስተዋል አልቻሉም። መጽሉ ልቦሙ፣ ልቡናቸው ተጋርዶ ነበረ። አስቀድሞ የተነገረውን መጻሕፍትን ማስተዋል አልቻሉም ተብሏል። ማስተዋል ስላልቻሉ ጌታ ለኃጢአተኞች ተላልፎ ይሰጣል፣ ይሰቀላል፣ ብዙ መከራ ይቀበላል፣ በሦስተኛው ቀን ይነሳል፣ የመጽሐፍ ቃል ይፈጸም ዘንድ አለው እያለ በተያዘባት ዕለት እንኳን ጴጥሮስ ሰይፍ ሲመዝ እንዲህ ነው ያለው፣ ሰይፍህን ወደ ሰገባው መልስ፣ መጽሐፍ የተናገረው እንዴት ይፈጸማል ነው ያለው።
መጽሐፍ የተናገረው እንዴት ይፈጽማል? ጌታችን ኢየሱስ ክርስቶስ ለዚያ ለቃሉ ምን ያህል ክብር እንደሰጠው እሱ ነው በነቢያት አድሮ የተናገረው። ከአብ ከመንፈስ ቅዱስ ጋር ግን ክብር ሰጥቶታል። መጽሐፍ ያለው እንዴት ይፈጸማል? እኔ እንዲህ ካልሞትኩኝ መጽሐፍ የተናገረው እንዴት ይፈጸማል አለ። ለደቀ መዛሙርቱም ብዙ ጊዜ ነግሯቸው አላስተዋሉም ነበር። አሁን እቺ ሴት ፍቅሯን ለመግለጥ ነው ሄደው፣ ሽቱ ልትቀባ ነው ሄደችው። ሽቱ ልትቀባ ወደ እኔ ወስደዋለሁ ነው ያለች። ንገረኝና ወደ እኔ ወስደዋለሁ፣ በቃ ወደ እኔ ወስደዋለሁ። በቃ የተሻለ መቃብር፣ የተሻለ ቦታ የፈለገች ነው የምትመስለው። ያለበትን ንገረኝና ወደ እኔ ወስደዋለሁኝ። አዎ ጌታዬን ወስደውታል፣ ጌታዬን ወስደውታል። አንድ ነገር ልንረዳ ይገባል። ጌታችን በዚያ ሰዓት ቅዳሜና ዓርብ በመቃብር ውስጥ ነው። 3 ቀን ተብሏል ተቆጥሮ በመቃብር ውስጥ ነው። በመቃብር ብቻ ግን አልነበረም፣ በሴቶቹ ልብም ነበረ። ነፍስ የተለየው ስጋው በመቃብር ቢሆንም ሕያው ክርስቶስ ግን በሴቶቹ ልብ ነበረ። በቃ በሴቶቹ ዘንድ አልተቀበረም። በሴቶቹ በልባቸው ውስጥ አልተቀበረም፣ አልሞተም። በልባቸው ሕያው ሆኖ ይመላለሳል። ትምህርቱ ይመላለስባቸዋል፣ ርኅራኄው ይመላለስባቸዋል፣ ፍቅሩ ይመላለስባቸዋል። ማርያም እንደተናገረችው ደግሞ ምንድነው አለች? ጌትነቱ ራሱ ጌታዬን ነው ያለችው። ጌትነቱ ይመላለስባት ነው። ጌትነቱ በውስጧ ነው። በመቃብር ያለው ጌታ በውስጧ ጌትነቱ አለ። ስለዚህ ጌታዬን ወስደውታል ነው ያለው። ከዚህ በኋላ ዞር ስትል ጌታን አየሽው። ዞር ስትል ወደ ጌታ ዞር፣ ቀደም ብላ ነው ዞር ያለችው። በውስጧ በጌታ ዞር እንዳለች ናት። ወደ ጌታ ዞር፣ አሁን የአካል ነው። ዞር ስትል አየሽው። ማርያም አላት እንግዲህ ሂዳ ተጠመጠመበች። ገና አላረኩ ምን ያህል እንደጓጓሽ። እንዲያው ያን ጊዜ አይታው ብቻ የሚቀር ነው የመሰላት ማርያም መግደላዊት። ያን ሰዓት አይታው ብቻ የሚቀር ነው፣ የሚቆይም አልመሰላትም። ምናልባት ያን ጊዜ አርጋለሁ የሚለውን አስታውሰው ሊሆን ይችላል። ግን ቢሆንም ገና አላረኩም አጽናናት፣ ጊዜ እንዳላት ነገራት። ይህ ትልቅ ማረጋጋት ነው። እንዲህ ያለ ፍቅር ላሳየሽው ሴት ጊዜ አለኝ አይዞሽ፣ ጊዜ አለኝ ነው። ይሄ አላረኩምና ተንኪ ማለት ጊዜ አለኝ አይዞሽ ታየኛለሽ ገና ነው። ጊዜ አለኝ አላረኩም አላትና ተጽናናሽ። ወዲያውኑ መልእክተኛ ደግሞ ሆነች። ክደሽ ለወንድሞቼ ወደ አባቴ ወደ አባታችሁ ወደ አምላኬ ወደ አምላካችሁ አርጋለሁ ብላሽ ንገሪያቸው ነው። ለእኛ እግዚአብሔር አባታችን ነው፣ ለሱ ደግሞ ወደ አባታችን አላለም፣ ወደ አባታችሁ ሲል ልጁ ከሱ ጋር የእሱ አባትነትና የእኛ አባትነት ልጁ መሆኑን ያመለክታል። ልጁ መሆኑን ያመለክታል። የእሱ የባህሪ ነው፣ እኛ ደግሞ የጸጋ ነው። ወደ አምላካችሁ ሲል የእኛ በመፍጠር ነው አምላካችን፣ የእሱ ግን በሰውነቱ አምላኩ እንደሆነ የገለጸበት ነው። በሰውነቱ በመለኮቱ ደግሞ አንድ ነው፣ ከአባቱ ጋር አንድ ነው። ከአባቱ ጋር አንድ ነው። ስለዚህ ይህን ቃል ነው መልእክት ይዛ ያመጣች አድርጋለሁ ብሏል። ሌሎቹ ግን እንደ ቅዠት ቆጥሯል። ሌሎቹ ደግሞ ሴቶቹ ስናይ በማቴዎስ ስናይ ደግሞ የሚሄዱት ድንጋዩን ማን ያነሳልናል ነው ያሉት። የድንጋዩ መነሳት ነው ያሳሰባቸው እንጂ የጠባቂዎቹ መኖር አላሳሰባቸውም። ፍቅራቸው ፍርሃትን አርቆላቸዋል። ፍቅራቸው ፍርሃትን አርቆላቸዋል። ሴቶች ናቸው። መቃብሩ በጠባቂዎች እየተከበበ ነው። ደግሞ በማኅተም ታትሟል። በማኅተም ታትሟል። ግን ያሳሰባቸው ከአቅማችን ጋር የእኛ ጉልበት ይችለዋል ወይስ ደግሞ ያንን ማኅተሙን ማን ይከፍተዋል የሚል ሊሆንም ይችላል። ነገር ግን ዋናው ያሳሰባቸው ፍርሃቱ አይደለም። ማን ነው ያሳሰባቸው ሰዎቹ መኖራቸው ፍርሃቱ አይደለም። አዎ ፍርሃቱ አይደለም። ያሳሰባቸው መቃብሩን ማን ነው የሚከፍተው? ጌታ ከሞተበት ጀምሮ ደግሞ ሽቱ በማዘጋጀት ነው ጊዜያቸውን ያሳለፉት። ወአስተዳለዋ ፈዋተ ይላል። ሽቱ አዘጋጁ። ለጌታ በስራ ነው ያሳለፉት። በዚህ ዓለም ሲያስተምር እሱን እየተከተሉ ምንድነው በስራ አሳለፉት። አሁን ደግሞ በትምህርት አሳለፉት። አሁን ደግሞ ጌታ ከሞተ በኋላ ሽቱ በማዘጋጀት በስራ ለሱ በመስራት አዘጋጁ።
ስለዚህ ታያቸው። የእግዚአብሔር መልአክ ሕያውን ከሙታን መካከል ለምን ትፈልጉታላችሁ? መፈለጊያው በሙታን መካከል አይደለም። ጥሩ ቃል ነው የነገራቸው። እሱ ሕያው ነው፣ ከሙታን መካከል አይፈለግ መፈለግ የለበትም። ሕያው ነው፣ የሕያዋን ጌታ ነው። በእሱ ሕያው ስለሆነ ሕይወትም ስለሆነ እንድነው ሕይወት ወደ ሞት ሲገባ ሞት ተሸነፈ ነው ያልነው። እና ከዚህ ቦታ ኑ የተቀበረበትን እዩ። ቦታውም የእግዚአብሔር መልአክ ራሱ ክብር ሰጣቸው። የተቀበረበትን እዩ፣ ቦታውን ባዶ ነው፣ አረጋገጠላቸው። ሌላው ቃል ደግሞ ምን አላቸው? እናንተስ አትፍሩ፣ የተሰቀለውን ኢየሱስን ትፈልጋላችሁና ጌታን ፈላጊ መፍራት እንደሌለበት የእግዚአብሔር መልአክ እንደሚያጽናናው፣ እንደሚያበረታው፣ እንደሚያረጋጋው ነው የሚገልጠው። በቃ እናንተ ሳትፍሩ፣ እናንተማ ለምን ትፈራለህ? ጌታን ፈላጊ አይደላችሁ ነው ያላችሁ። ጌታ የለም እዚህ እንደተናገረ ተነስቷል። ጌታ አስቀድሞ የተናገረውን የእግዚአብሔር መልአክ አረጋገጠላችሁ። እንደተናገረ ተነስቷል። ስለዚህ ስለተነሳ በገሊላ እታያችኋለሁ ብሏል። ደቀ መዛሙርቱ ብዙ ጊዜ ተምረው አላስተዋሉትም። የእግዚአብሔር መልአክን እያንዳንዷን ቃል የጌታን ቃል ይይዝ ነበረ ማለት ነው። ምክንያቱም እንደተናገረ ተነስቷል። በገሊላ እታያችኋለሁ ብሏልና በገሊላ ደግሞ ይታያችኋል አላቸው። ሄደው ደግሞ እነዚህ ለሴቶች ተናገሩ። እነዚህ ጌታን ምን ያህል እንደሚወዱት ቅዱሳት ያሰኛቸው ነው። ምክንያቱም ቅዱስነት ነው። መጀመሪያ ጌታን ማግኘት፣ ጌታን መውደድ ብቻውን ቅዱስነት ነው። ጌታን መውደድ ራሱ ቅዱስነት ነው። ስለ ጌታ ማልቀስ ቅዱስነት ነው። ጌታን መከተል፣ የጌታን ስራ እየሰሩ ጊዜውን ማሳለፍ ቅዱስነት ነው። እንደ ማርታ በአገልግሎት እንደ ማርያም በመማር ማሳለፍ ራሱ ቅዱስነት ነው። እነዚህ ቅድም በጴጥሮስ መጽሐፍ እንደተናገርኩት በእግዚአብሔር እጅግ ዋጋው የከበረ ሽልማት ተሸልመዋል፣ አጊጠዋል። ያጌጡ እናቶች ናቸው። ማርያም መግደላዊት በኢየሩሳሌም አንድ ቤተክርስቲያን አላት፣ ማርያም መግደላዊት የሚባል እና እነዚህ ታላቅ በቤተ ክርስቲያን ታላቅ እናቶች ናቸው። ቅዱሳት እናቶች ናቸው እና ቅዱሳት እናቶች ናቸው። በሌላው እንግዲህ ጌታ የሚከተሉት 36ቱ ቅዱሳት ናቸው ብለናል። የተወሰኑትን በመጽሐፍ ቅዱስ እናገኛቸዋለን። የጴጥሮስ አማት ወተንሥአት ወተልከቶሙ ተነስታ አገለገለሻቸው ይላል። አገልጋይ እንደሆነች ይናገራል። አገልጋይ እንደሆነች ሶሎሜ፣ ዮሐንያ፣ ማርያም መግደላዊት፣ የያዕቆብ እናት ማርያም፣ እነዚህ ስማቸው የታወቁ ናቸው። ሌሎቹም ሴቶች ወደ መቃብሩ ሲሄዱ ሌሎቹም ሴቶች ነበሩ ይላል። እነዚህን ጠርቶ ሌሎችም ሴቶች ነበሩ ሲያገለግሉ የነበረ የሚል እናገኛለን። እንግዲህ ይህ ታስቦ ነው ቅዱሳት ሴቶች በቤተ ክርስቲያናችን ብዙ ሰማዕታት ሴቶች፣ ብዙ ቅዱሳት ሴቶች አሉ። ሁሉንም በታሪክ በመጽሐፍ ቅዱስ ያሉትን እንኳን ተናግረን አንጨርሳቸው። እንዲያውም የመጽሐፍ ቅዱስ ተስፋ የሚጀምረው በሴት ነው። ወአስተጻርር ማእከለ ዘርከ ወማእከለ ዘርአ ለብሲት ወማእከለ ዘርአ ለብሲት፣ በሴቲቷ ዘርና በአንተ ዘር መካከል ጠላትነትን አደርጋለሁ ይላል። የሴቲቷ ዘር ራስህን ይቀጠቀጥሃል። ይህን ቃል ቅዱስ ጳውሎስ ሲተረጉም ወበዳሃሪ መዋዕል ፈነወ ወልዶ እግዚአብሔር ወተወልደ እምብሲት፣ በኋለኛው ዘመን እግዚአብሔር ልጁን ላከ ከሴትም ተወለደ ይላል። ከቅድስት ድንግል ማለቱ ነው። ከቅድስት ድንግል። ከዚህ ሁሉ በላይ ግን የእኛም እናት፣ የአማኞች እናት፣ የእነዚህ የጠራናቸው ሴቶችም እናት ጌታ በመስቀል ላይ ያልዘነጋት፣ በመስቀል ላይ እነኋት እናት ብሎ የተናገረላት ቅድስተ ቅዱሳን ብለን የምንጠራት እናታችን ቅድስት ድንግል አለ። እሷን እንዲያው ለብቻዋ ብቻዋን የምትሰጥ እንጂ ከዚህ አቀላቀለን የምናገረው አይደለም። እሷ ስለምትታወቅ ነው፣ በጣም ስለምትታወቅ እና ጌታ በመስቀል ላይ ራሱ እነኋት እናትህ ብሎ ነው ለዮሐንስ የሰጠው። እነኋት እናት የዮሐንስ እናት ሆነች።
ዮሐንስን ደግሞ ይወደው ነበረ ይላል። ምንድነው? ረድ ዘያፈቅሮ የሚወደው ደቀ መዝሙር ለሚወደው ደቀ መዝሙር የሚወዳትን እናቱን ሰጠ። ለሚወደው ደቀ መዝሙር የሚወደውን የሚወዳትን እናቱን እንኋት እናት፣ እሷን ደግሞ እንሆ ልጅሽ። ስለዚህ እነዚህ ቅዱሳን ሴቶች እንላቸው፣ እሷ ደግሞ ቅድስተ ቅዱሳን ከተቀደሱት የተቀደሰች፣ ምክንያቱም የጌታ እናት ናት። የጌታ እናት ናት። በእጅጉ የተሸለመች ናት። በእጅጉ የተሸለመች ናት። ጸጋን የተሞላች ተብላ የጸጋ ሽልማት ያላት የኤልሳቤጥ የጌታዬ እናት የተባረከች ብፅዕት ብላታለች። እርሷም ራሷ ትውልድ ሁሉ ብፅዕት ይለኛል ብላለች። የአብርሃምን ኪዳን አሰበ ብላ ኪዳኑን አስባለች። መዝሙር ዘምራለች። ሰውነት የእግዚአብሔርን ከፍ ታደርገዋለች፣ ታከብረዋለች ብላ ተናግራለች። ትሕትና አላት። ይህ ሁሉ እንግዲህ የቅዱሳት ሴቶች ከቅዱሳት ሴቶች በላይ የሆነች ቅድስት ድንግል ናት ለማለት ነው። ስላዳመጣችሁኝ አመሰግናለሁ። ቃለ ሕይወት ያሰማልን። የኔታ ሊቀ ሊቃውንት አባ መላኩ እድሜና ጤና ያድርልን አባታችን።